ዩኒት 3 ዘ ፊዚካል ኢንቫይሮንመንት ኦፍ ዘ ኤርዝ ቻፕተር 3 ላይ የምናየው ዘ ፊዚካል ኢንቫይሮንመንት ኦፍ ዘ ኤርዝ ምሮ እናያለን ማለት ነው። ፊዚካል ኢንቫይሮንመንት ኦፍ ዘ ወርልድ የዓለም አቀፍ ፊዚካል ኢንቫይሮንመንት ምን ይመስላል ምሮ እናያለን። አት ዘ ኤንድ ኦፍ ዚስ ሴክሽን ዩ ዊል ቢ ኤብል ቱ ዘ ፎሎዊንግ ይላል። እነዚህን ማወቅ አለባቸው። ዋት ዘ ኮንሰፕት ኦፍ ዩኒቨርስ ዲስከስ አድርጉ ይላል። አይደንቲፋይ ዘ ፖዚሽን ኦፍ ዘ ኤርዝ ኢን ዘ ሶላር ሲስተም የመሬትን መገኛ በሶላር ሲስተም መሬት የት ትገኛለች የሚለው ነገር አይደንቲፋይ አድርጉ ይላል። ኤክስፕሌን ዘ ኦሪጂን ኦፍ ዘ ኤርዝ ኤንድ ዘ ስትራክቸር ኦፍ ዘ ኤርዝ ኦልሶ ኤክስፕሌን አድርጉ ይላል። ሌላው ደግሞ እና ዘ ሜጀር ዋን ኢዝ ዋት ጂኦሎጂካል ታይም ስኬል እና ሜጀር ጂኦሎጂካል ኢቨንቶች አሉ። ስፔሻሊ እነማን ናቸው? ኢራዎች እንግዲህ እነዚህ ኢራዎች ፓሊዮዞይክ ኢራ፣ ሜሶክ ኢራ፣ ፕሪካምብሪያን ኢራ እና ሲኖዞይክ ኢራ እያንዳንዱ እናያለን። ሌላው ደግሞ ሜጀር ጂኦሎጂካል ኢቨንት ኦፍ ኢትዮጵያ እናያለን። ሌላው ዛ ዲስክራይብ ኮንሰፕት ኦፍ ኮንቲኔንታል ድሪፍት ቲዮሪ ብሎ እናያለን። ስፔሻሊ የአልፍሬድ ቡክነር ቲዮሪን እናያለን ማለት ነው። ኮንቲኔንታል ድሪፍት ቲዮሪን በሰፊው የምናየው ይሆናል። ሶ ስቴይ ዊዝ ሚ ስፔሻሊ ቱ ስታርት ኢት ዘ ኤርዝ ኢን ዘ ዩኒቨርስ መሬትን በዩኒቨርስ ምንድን ነው? ዩኒቨርስ ማለት ራሱ ምን ማለት ነው? ዩኒቨርስ ኢዝ ዘ ቶታሊቲ ስፔስ ኮስሞስ ኢን ዊች ኤቭሪቲንግ ኢዝ ፋውንድ። ዩኒቨርስ ማለት እንግዲህ ስፔስ ነች። እንግዲህ ሁሉ ነገር የምትገኝባት ስፔስ ነች ማለት ነው ዩኒቨርስ ብለን የምንጠራት። ኦል ሄቨንሊ ቦዲስ ኢንክሉዲንግ ኦል ስታርስ ቱጌዘር ዊዝን ዘ ሰን ኮሜትስ ሜትሮይድስ ፕላኔትስ አንድ ዜር ሳተላይትስ አር ፋውንድ ኢን ቬሪ ቫስት ስፔስ ካልድ ዘ ዩኒቨርስ ይላል። ዩኒቨርስ እንግዲህ ፀሐይን ጨምሮ የተለያዩ ፕላኔቶችን ጨምሮ ሁሉንም ስፔሻሊ 9 ፕላኔቶችን ጨምሮ የእነሱንም ሳተላይቶችን ጨምሮ በውስጡ የሚይዝ ነው ማለት ነው። ቫስት ቬሪ ቫስት ሂውጅ የሆነ ወይም ግዙፍ የሆነ ነው እንግዲህ ዩኒቨርስ ብለን የምንጠራው ማለት ነው። ጋላክሲ ኢዝ ላርጅ ግሩፕ ኦፍ ስታርስ ይላል። ጋላክሲ ማለት ምን ማለት ነው? የላርጅ ግሩፕ ኦፍ የስታሮች የኮከቦች ግሩፕ ነው ማለት ነው ጋላክሲ ማለት ነው። ዩኒቨርስ ኮንቴን መኒ ጋላክሲስ። ዩኒቨርስ ደግሞ በውስጡ እንግዲህ ብዙውን ጋላክሲ በውስጡ የሚይዝ ነው ማለት ነው። ጋላክሲ ማለት ምን ማለት ነው? ኢትስ ግሩፕ ኦፍ ስታርስ ነው ማለት ነው። ሚልኪ ዌይ ኢዝ አወር ጋላክሲ። ከዛ ውስጥ እንግዲህ ከብዙ መኒ ጋላክሲስ ሚልኪ ዌይ ተብሎ የሚጠራ የኛ ጋላክሲ ተብሎ ይጠራል ማለት ነው፣ ወይም ይታወቃል። ሶ a solar system is a smaller group of heavenly bodies which includes the sun as center and the 9 planets and their satellites and also asteroids ይላል። ሶላር ሲስተም ብለን የምንጠራው ደግሞ ከሄቨንሊ ቦዲስ ወይም ደግሞ ሄቨን ውስጥ የሚገኙ ቦዲዎች አሉ፣ ኦብጀክቶች አሉ። ከነዛ ውስጥ ትንሽ የሆነ የስብስብ ነች ማለት ነው። የነሱ ግሩፕ ስብስብ ነች እቺ ሶላር ሲስተም ብለን የምንጠራው ማለት ነው። እንግዲህ ሴንተር ላይ ፀሐይን ይዘር ማለት ነው። ፀሐይን ይዝና ከዛስ በዙሪያው ደግሞ በፀሐይ ዙሪያ ደግሞ 9 ፕላኔቶችን የሚይዝ ነው ማለት ነው። ስፔሻሊ አሁን እንኳን 9 ፕላኔቶች ብቻ አይደሉም፣ ስፔሻሊ ወደ 11 ደርሷል። ብቻ እናንተ በዚህ ማወቅ አለባችሁ። ሶላር ሲስተም ተብሎ የሚጠራ በውስጡ ስሞል ግሩፕ ኦፍ ሄቨንሊ ቦዲን የሚይዝ ሲሆን ፀሐይን አት ሴንተር ይዝና ከዛን 9 ፕላኔቶችን በውስጡ የሚይዝ ከሳተላይቶችን ጨምሮ ማለት ነው። ይህንን ይመስላል እንግዲህ ስለ ዩኒቨርስ ካወቃችሁ ኢትስ ኤናፍ። ዋናው ቶፒክ ስንመጣ ወደ ዋናው ቶፒክ ስንመጣ ፎርስ እናያለን ማለት ነው። ፎርስስ ዛት ቼንጅ ዘ ኤርዝ ሰርፌስ ኦፍ ዘ ኤርዝ ይላል። እንግዲህ ፎርስ ብለን ወይም ኃይል ብለን የምንጠራው የመሬትን አፕና ዳውን እንድትሆን መሬት እንድትለዋወጥ ቼንጅ እንድትሆን የሚያደርግ ነው ማለት ነው። አንድ ቦታ ስፔሻሊ ሎላንድ ከሆነ ፕሌን የሆነ ዝርግ የሆነ ቦታ ወደ ከፍታ ቦታ የሚቀይሩ ናቸው። እነዚህ ኢንተርናል ስፔሻሊ ኢንተርናል ፎርሶች እናያለን። መጀመሪያው እንግዲህ ኢንተርናል ፎርስ ብለን እንጠራለን። which is we call it another name of internal forces endogenic force ተብሎ ይጠራል ማለት ነው። the forces that drive energy from the interior part of the earth are called the internal force ብሎ እንጠራለን ይላል። ይሄኛው እንግዲህ የፎርስ እንግዲህ ኢንተርናል ፎርስ ኦር ኢንዶጀኒክ ፎርስ ተብሎ የሚጠራ ከውስጣዊ መሬት የሚመጣ ኃይል ነው ማለት ነው። ይሄ እንግዲህ ኢንተርናል ፎርስ ተብሎ ይጠራል ማለት ነው። ነገር ግን on the opposite of side of this especially which we call it the external forces or exogenic force ብለን የምንጠራው ውጫዊ ክፍል ላይ ነው ማለት ነው እሱ እንጂ ኢንተርናል ፎርስ ላይ አይደለም ማለት ነው። ሶ ነገር ግን ከውስጣዊ መሬት የሚመጣ ኢነርጂዎች አሉ። ያ ኢነርጂ ወደ መሬት በሚወጣበት የመሬትን ሰርፌስ የመሬትን ቅርጽ ስትራክቸር የሚቀይሩ ናቸው ማለት ነው። እነዚህ ኢንተርናል ፎርስ ብለን የምንጠራቸው ማለት ነው። ኢንተርናል forces form the ups and downs on earth surface caused by breaking and bending or folding ይላል።
እነዚህ ኢንተርናል ፎርስ ብለን የምንጠራቸው መሬትን ምን ያደርጋሉ? ምን እንዲፈጠር ያደርጋሉ? አፕና ዳውን ኤርዝ ክራስት እንዲፈጠር ወይም ደግሞ የመሬት እንግዲህ ክራስት ማንትል ኮር የሚባሉን ታውቃላችሁ አስባለሁ። ስፔሻሊ እንግዲህ እዚህ ይሄ ኢንተርናል ፎርስ ብለን የምንጠራው ትልቁ ሚና የሚጫወተው ክራስት ላይ ነው ማለት ነው። የመሬት መሰንጠቅ ወይም ደግሞ የሰው ልጅ የምኖርበትን እኛም መሬት እንግዲህ ክራስት የኛ የምኖርበት ክራስት ተብሎ ይጠራል። ከዛ በታች ደግሞ ማንቲል ተብሎ ይጠራል። ብሎ ዘ ክራስት ብለን የምንጠራው ማንቲል ነው። ከዛ ደግሞ ከማንቲል በታች ያለው ደግሞ ኮር ተብሎ ይጠራል ማለት ነው። ነገር ግን ኢንተርናል ፎርስ ብለን የምንጠራው ስፔሻሊ ይሄኛው ምን ላይ ነው የሚጫወተው ማለት ነው። ስፔሻሊ ክራስት ላይ ነው ማለት ነው። የምነሳው ደግሞ ከየት ነው? ከኢንተርናል ፎርስ ብያለሁ። ኮልት ዋት ከማንትል ነው የምነሳው ማለት ነው። ከማንትል እነሳና ውጫዊ ክፍል ክራስት ላይ ትልቅ ሚና ይጫወታል ማለት ነው። ብሬክ እንዲሆን እንድትነጠጠቅ ያደርጋል። እንደ ክራስት እንዲመጣ ወይ ነው ቤንዲንግ እንዲታጠፉ ያደርጋል ማለት ነው። ክራስት ማለት ነው መሬትም ማለት ነው። ሶ ይሄን ኢንተርናል ፎርስ ብለን እንጠራለን ማለት ነው። ኢት ፎርስስ ኢንሳይድ ዘ ክራስት ኮዝ ዋት ፎልቲንግ ክራኪንግ ቮልካኒዝም ኤርትኩዌክ ይችላል። ይሄ ኢንተርናል ፎርስ ብለን የምንጠራው ግን ምን እንዲፈጠር ያደርጋል? ፎልዲንግ የመሬት መታጠፍ እንዲፈጠር ያደርጋል። የመሬት መሰንጠቅ ፎልቲንግ ብለን የምንጠራው ክራኪንግ ብለን የምንጠራው የመሬት መሰንጠቅ እንዲመጣ ወይ ፎርም እንዲሆን ያደርጋል ማለት ነው። ኮርቤት ኢንተርናል ፎርስ ብለን የምንጠራው ይህንን ላይ ያመጣል ማለት ነው። ስፔሻሊ ቮልካኒዝም ኢራፕሽን ሰለልም የቮልካኖ ኢራፕሽን የቮልካኖ ፍንዳታ ኤርትኩዌክ የመሬት መንቀጥቀጥ እነዚህ ሁሉ እንግዲህ መነሻው ወይም ደግሞ ኮዙ ምንድን ነው? ኢንተርናል ፎርስ ነው ማለት ነው። እነዚህ ማወቅ አለባቸው ማለት ነው። ስፔሻሊ በኢንተርናል ፎርስ የሚመጡ ናቸው ማለት እነዚህ ፎልዲንግ ኦር ክራኪንግ ቮልካኒዝም እና ኤርትኩዌክ ተብሎ የምትለው እያንዳንዱን እናያለን። ሰላም ተማሪዎች እንዴት ናቸው? ይሄ ጂኦግራፊ ፎር ሪሚዲያል ዩኒስትሪ ነው የምናየው ማለት ነው። እና ይህን ዩኒስትሪ ይሰራል ስትሉ ነበረ። እኔ ባለፈው ቪዲዮ ላይ በአዲሱ ሞጁል ዩኒቱን ሊሰራላችሁ ነበረ። ነገር ግን ዩኒስትሪ ይሰራል ስትሉ ነበረ። አይ ቲንክ ዩኒስትሪ ስትሉ እንግዲህ በኦልድ ካሪኩለም ነው እየተማራችሁ ያላችሁ ወይም ደግሞ በ2017 በነበረው ሞጁል ነው መሰለኝ እየተማራችሁ ያላችሁት እና አንዳንድ ግቢውንም ጠይቄያለሁ እና እስቲ ነገር እያንዳንዶቹ ነገር ኮሜንት አድርጉልኝ። በነገራችን ላይ እናንተ ኮሜንት ስታደርጉ ነው ቶሎ የሚሰራላችሁ። ከዚህ በኋላ በሳምንት 3 ቪዲዮ እለቅላችኋለሁ። አንድ ሰብጀክት የመጨምርላችኋለሁ ብዬ አስባለሁ እና የእናንተ ሰብስክራይብ እና ላይክ ማድረግም እና ኮሜንት ማድረግም ቶሎ እንዲሰራላችሁ ስለሚያደርገኝ ኮሜንት አድርጉ ይላሉ እና ዩቲዩብንም ደግሞ ሰብስክራይብ አድርጉ። ሌላው ደግሞ ምንድነው ሀሳባችሁን ንገሩኝ። በቴሌግራም ደግሞ ቴሌግራም አሁን በማስቀምጠው ዲስክሪፕሽን ላይ ጆይን አድርጉና አብዛኞቹ ጆይን አላረጋችሁም እና ጆይን አድርጉና እዛ ላይ የተለያዩ ጥያቄዎችም ታገኛላችሁ እና አብረን ምን ቆይ ይሆናል። ስለዚህ ቶሎ ቪዲዮ ለመስራት እሞክራለሁ። እኔም ጠፍቻለሁ አውቃለሁ። ቻፕተር 2 እሰራላችኋለሁ ብዬ ነበረ በአዲሱ ሞጁል። ነገር ግን እናንተ ምንም ኮሜንትም አላረጋችሁም። ለዛ ነው አንደርስታንድ ስላደረኩት ነው እስካሁን የቆዩት። ለሱ በጣም ይቅርታ ብያለሁ። ነገር ግን አሁን ከዚህ በኋላ ቶሎ እሰራላችኋለሁ። ከነዚህ እንግዲህ ምንድነው ፎልዲንግ ነው ማለት ነው። ፎልዲንግ is one of the internal process which occur when two forces act toward each other from opposing side ይላል። ፎልዲንግ ብለን እንጠራው እንግዲህ ምንድነው ከኢንተርናል ፕሮሰስ እንግዲህ አንዱ ነው እና ይሄ የሚፈጠረው ሁለት አይነት ፎርሶች አሉ። ስፔሻሊ የሚሳይ ፎርስ ኤ እና ሁለት ፖይንት ልስጣቸው ነው ቢ ፎርስ የሚባሉ አሉ። ይሄኛው ፎርስ ወደዚህ የሚመጣበት እና ይሄኛው ደግሞ ወደ ከተለያየ አቅጣጫ በሚገፋፉበት ፓርት ማለት ነው። ይሄኛው ከኤ ቢን ሲገፋው ይሄኛው ቢ ሲገፋ ቢ ደግሞ ኤ ሲገፋ አንደኛው ላይ ቢ እንዲያደርገው ወይም ይታጠፋል ማለት ነው። ይሄኛው ፎርስ ለምሳሌ ወደ ላይ በእንትን የሚያሸንፍ ከሆነ ይሄ ብኒዝ ያደርጋል ማለት ነው። የኤ ፎርስ ከቢ ከበለጠ ማለት ነው። ከዛስ አላቶ ይሄኛው ሮግ ወደ ታች ቢ እንዲያደርግ ይታጠፋል ማለት ነው። ይሄኛው ደግሞ ወደ ላይ ይወጣል ማለት ነው። አሁን ምንድነው ይሄ የመሬት መታጠፍ ወይም ደግሞ መሬት ታጠፈ ማለት ነው። አንደኛ መሬት ወደ ላይ አፕ እንዲሆን አድርገዋል ማለት ነው። ለዛ ነው እነዚህ የመሬትን ቅርጽ የመሬትን ስትራክቸር ይቀይራሉ። አፕ እና ዳውን መሬትን ይፈጥራሉ የተባለው ማለት ነው። due to this force rock layers are bent into fold ይችላል። እነዚህ እንግዲህ በዚህ ምክንያት አለቶች ወደ ላይ ወይም ደግሞ ቤንድ ያደርጋሉ ይታጠፋሉ ማለት ነው። ኦኬ ይታጠፋሉ ማለት ነው። ከዚህ ይመጣውና ከዚህ ይመጣው ኃይል ይሄኛው ወደዚህ በኒዝ በሚያደርግበት ይሄኛው ደግሞ ወደ ላይ ስለሚጠቤንድ ያደርጋል ማለት ነው። ቤንድ ያደርጋሉ። the process by which folds are formed due to compression is known as folding ይላል። እንግዲህ በስፔሻሊ ኮምፕሬሽን ብለን የምንጠራው እንግዲህ ከተለያየ አቅጣጫ የሆነ ነገሮች ሁለት ፎርሶች አሉ በሚገፋፉበት የሚፈጠር ፕሮሰስ ነው ማለት ነው። ይሄ ምንም ተብሎ ይጠራል ፎልዲንግ ተብሎ
ተብሎ ይጠራል ማለት ነው። በዚህ ኮምፕሬሽን ምክንያት የሚፈጠረው አለት ሮክ ፎልዲንግ ተብሎ ይጠራል ማለት ነው። There are large scale and small scale folders. Large scale folders are found mainly along the destructive plate boundaries ይላል። ሁለት አይነቶች ታይፕስ ኦፍ ፎልዲንግ አሉ። ዲፈረንት ታይፕስ ኦፍ ፎልድስ አር ክሪኤትድ ቤዝድ ኦን ዘ ኔቸር ኦፍ ፎርስስ አፕላይድ ኦን ቤድሮክ ይላል። ኢትስ ፎልድ አፕዋርድ ኢን ኮንቬክስ ኢትስ ኮልድ አንቲክላይን ይላል። እንግዲህ ምንድነው ሁለት አይነቶችን እናያለን በዚህ በፎልዲንግ ማለት ነው። የመሬቱ መታጠፍ ሁለት አይነቶች አሉ። ለምሳሌ አንድ ፎልድ ወይም ደግሞ አንድ አለት ወደ ላይ የሚታጠፍ ከሆነ ወይም ደግሞ ቤንድ ወደ ላይ አፕዋርድ እነዚህ ቤንድ ካረገ ምን ተብሎ ይጠራል? አንቲክላይን ተብሎ ይጠራል ማለት ነው። ሶ ነገር ግን ወይም ኮንቬክስ ከሆነ ማለት ነው አንቲክላይን ተብሎ የሚጠራው ማለት ነው። ወደ ላይ ወይም አፕዋርድ ቤንድ ካረገ ያ ፎልድ ምን ተብሎ ይጠራል? አንቲክላይን ተብሎ ይጠራል ማለት ነው። ነገር ግን ኢትስ ፎልድ ኢዝ ዳውንወርድ ከሆነ ደግሞ ኢትስ ኮልድ ሲንክላይን ተብሎ ይጠራል ማለት ነው። ዳውንወርድ ምንን ካረገ ቤንድ ካረገ የሚታጠፍ ከሆነ ያ ፎልድ ምን ተብሎ ይጠራል? ሲንክላይን ተብሎ ይጠራል ማለት ነው። ጀስት ላይክ ቱ ዚስ ሲንክላይን ብለን የምንጠራው እንደዚህ ማለት ነው። አፕዋርድ ከሆነ ደግሞ እንደዚህ ነው። ይሄ ምንድነው? አንቲክላይን ተብሎ ይጠራል። ይሄኛው ደግሞ ሲንክላይን ተብሎ ይጠራል ማለት ነው። ፎልድ ማውንቴንስ are formed by crust which has been uplifted and folded by compression force ይላል። ፎልድ ማውንቴን ብለን የምንጠራው የሚፈጠረው በኮምፕሬሽን ፎርስ አማካኝነት ነው ማለት ነው። ፎልድ ማውንቴን እንግዲህ ማውንቴን ማለት ምንድነው? ሃይስት ኤሪያ ወይም ደግሞ ፒክ የሆነ ኤሪያ ማለት ነው። ማውንቴን ብለን የምንጠራው ማለት ነው። ፎልድ ማውንቴን ደግሞ ምንድነው? እነዚህ ክራስቶች ወይም ደግሞ ውጭኛው ክፍል ማለት ነው። ክራስት ብለን እኛ ሰዎች እና ኤቭሪቲንግ ኢዝ ወይም ህይወት ያላቸው ነገሮች የሚኖርበት ክራስት ብለን ለምንጠራው እሱኛው አፕሊፍት ወይ ደግሞ ወደ ላይ በሚታጠፍበት ማለት ነው። ወይም ደግሞ ቤንድ በሚያደርግበት የሚፈጠር ነው ማለት ነው። ይሄ ፎልድ ማውንቴን ተብሎ ይሄ ደግሞ የሚፈጠርበት ፕሮሰሲንግ ወይም ደግሞ በምን አማካኝነት በምን ፎርስ ነው ከተባለ በኮምፕሬሽን ፎርስ ነው ማለት ነው። they are formed when two plates move toward each other ይላል። እንግዲህ እነዚህ ፎልድ ማውንቴን የሚፈጠረው ወይም ደግሞ ኮምፕሬሽን ፎርስ ራሱ ማለት ነው ሁለት ፕሌቶች ለምሳሌ በሚገፋፉበት ማለት ነው toward each other በሚገፋፉበት እርስ በርስ በሚገፋፉበት ምንድነው የሚፈጠር ነው ማለት ነው። የፎልድ ማውንቴን ተብሎ የሚጠራው ማለት ነው። ቅድም እንዳልኳቸው ለምሳሌ ኤ ፖይንት እና ቢ ፖይንት አለ እንበልና ይሄኛው ፎርስ ቢን በሚገፋበት ማለት ነው ከተለያየ አቅጣጫ እርስ በርስ በሚገፋፉበት የሚፈጠር ፎልድ ማውንቴን ተብሎ ይጠራል ማለት ነው። ወይም ደግሞ የሚፈጠር ስፔሻሊ ይሄኛው ይሄ ፎልድ ማውንቴን ተብሎ ይጠራል ማለት ነው። ይሄኛው ወደታች ቤንድ በሚያደርግበት ይሄ ደግሞ ወደ ላይ ቤንድ ያደርጋል ቢኮዝ ኦፍ ዋት ዘ ሃይስት ኢነርጂ ስላለው ማለት ነው። ኤ ፖይንት አስ ኤግዛምፕል ስንወስደው ማለት ነው ይሄ ፎልድ ማውንቴን ተብሎ ይጠራል ማለት ነው። ሶ ፎልድ ማውንቴን የሚፈጠረው በኮምፕሬሽን ፎርስ ነው ማለት ነው። እነዚህ መያዝ አለባቸው። ሶ ፎልድ ማውንቴን የሚፈጠረው በኮምፕሬሽን ፎርስ ነው ቢኮዝ ዋት ቴንሽናል ፎርስ ተብሎ የሚጠራ አለ። ቴንሽናል ፎርስ ደግሞ ኦፖዚት ኦፍ ዚስ ነው ማለት ነው። ምክንያቱም እነሱ ለምሳሌ ፖይንት ኤ እና ፖይንት ቢ አለ እንበለን ስፔሻሊ ፖይንት ኤ እና ፖይንት ቢ አለ እንበልና በቴንሽናል ፎርስ ተብሎ የሚጠራ ይሄኛው ፎርስ ምንድነው? ይሄኛውን አይገፋውም ማለት ነው። ነገር ግን እርስ በእርስ ስፔሻሊ ምንድነው ኦፖዚት ሳይድ ናቸው። እነዚህ ደግሞ ምንድነው ይሄኛው ወደዚህ ይመጣል፣ ይሄኛው ወደዛ ይሄዳል ማለት ነው። ይሄኛው ወደዛ ያኛው ይስባል ወደ ኢስት ለምሳሌ ወደ ኢስት ይስባል፣ ይሄኛው ደግሞ ወደ ዌስት ይስባል ማለት ነው። ከዛ አንደኛው አንዱን ካሸነፈ እዚህ ጋር የሚፈጠር ነገር አለ ማለት ነው። ያኛው ወደዛ በሚገፋበት በሚሄድበት ይሄኛው ወደዚህ በሚሄድበት ማከል ላይ የሆነች ቫልዩ ይችላል። የተለያዩ ሆሪዞንታል ማውንቴን ተብሎ የሚጠራው ስፔሻሊ ከስር እናያለን። ይሄ ኮምፕሬሽን ፎርስ እና ቴንሽናል ፎርስ ልዩነት ስላለ ፎልድ ማውንቴን የሚፈጠረው በኮምፕሬሽን ፎርስ መሆኑን እንዲታቁ ነው ማለት ነው። ፎልድ ማውንቴንስ አር ዩዥዋሊ ፎርምድ ፍሮም ሰዲመንታሪ ሮክስ አር ዩዥዋሊ ፋውንድ አሎንግ ዘ ኤጅ ኦፍ ኮንቲነንት ይላል። መጀመሪያ ፎልድ ማውንቴን እንግዲህ የሚፈጠረው ከሰዲመንታሪ ሮክ ነው ማለት ነው። የተለያዩ ሰዲመንታሪ ሮኮች አሉ፣ አለቶች አሉ። ይሄ ፎልድ ማውንቴን ተብሎ የሚጠራ ግን የሚፈጠረው ከሰዲመንታሪ ሮክ ነው ማለት ነው። ምክንያቱም ደግሞ እነዚህ ሰዲመንታሪ ሮክ ተብሎ የሚጠሩት እንግዲህ የሚከማቹት የት ነው? አዝ ኤጅ ኦፍ ኮንቲነንት ስለሆነ ነው ባይዘው ይሄ ፎልድ ማውንቴን ከዚህ የሚፈጠረው ማለት ነው። ስፔሻሊ ምንድነው በተለያየ ምክንያቶች እንግዲህ እነዚህ ሮኮች እነዚህ አለቶች ሄዶ ይከማቻሉ ማለት ነው። የት ነው የሚከማቹት? አዝ ዘ ኤጅ ኦፍ ኮንቲነንት ወይም ደግሞ ኮንቲነንት መጨረሻ ወይም ደግሞ ጫፍ ላይ ማለት ነው። ሶ እና የሚገኙት እንግዲህ የፎልድ ማውንቴን ተብሎ የሚጠራ የት አካባቢ ይገኛል? ስፔሻሊ ኤጅ ኦፍ ኮንቲነንት ስፔሻሊ ለምሳሌ ፎልድ ማውንቴን ተብሎ የሚጠራ እነማን ናቸው? ሁለት አይነቶች ታይፕስ ኦፍ ፎልድ ማውንቴኖች አሉ። እነሱ እናያለን። there are two types of folds mountain especially the first one is what young fold mountain, the second one is what old fold mountain ተብሎ ይጠራል ማለት ነው። the young fold mountain especially ማን ናቸው? ከ10 እስከ 5 ሚሊዮን years of age በሚይዝ ይሄኛው ኤግዛምፕል ለምሳሌ አትላስ ማውንቴን ስፔሻሊ ሳውዝ አሜሪካ፣ ሮኪስ ኖርዝ አሜሪካ እንደ ሂማሊያስ
ኤሽያ ውስጥ እነዚህ ጫፍ ላይ ይገኛሉ ማለት ነው። ስፔሻሊ በኮንቲኔንቱ መጨረሻ ጫፍ አካባቢ ማለት ነው። ኦልድ ፎልድ ማውንቴን ተብሎ የሚጠራው እንግዲህ ይሄ ደግሞ ትልቁን ወይም ደግሞ ትልቁን ፔሪድ የሚይዝ ነው ማለት ነው። ከ200 ሚሊዮን ኢዝ ኦፍ ኤጅን የሚይዝ ነው ማለት ነው። ስፔሻሊ ኬምብሪጅ ሳውዝ አፍሪካ የሚገኘው ኡራሊስ ኢን ኤሽያ ኢን ራሽያ ኡራሊስ የሚገኘው በራሽያ ነው እና አፕላንቺያስ ኢን ዩኤስ ኦርቶ አትላስ የሚባለው ይሄ ኖርት አሜሪካ ነው የሚገኘው። ያንግ ፎልድ ማውንቴን ተብሎ ይጠራል ማለት ነው። ሮኪ ደግሞ በሳውዝ አሜሪካ የሚገኝ ነው ማለት ነው። ሂማሊያ ደግሞ በኤሽያ የሚገኝ ነው ማለት ነው። ነገር ግን በኦልድ ፎልድ ማውንቴን ከመጣችሁ ደግሞ ኬፕ ሬንጅ በሳውዝ አሜሪካ ሲገኝ ኡራሊስ ደግሞ በራሽያ ነው ማለት ነው። ይህን ትጠይቃላችሁ። እነዚህ ኤግዛምፕል ማየት አለባቸው ማለት ነው። ያንግ ፎልድ ማውንቴን ተብሎ የሚጠራ እንግዲህ አሁን ቅርብ ያሉት ማውንቴን የተፈጠሩ ማውንቴኖች ሲሆኑ እነዛ ማን ናቸው? አትላስ በኖርት አፍሪካ የሚገኝ ሲሆን ሮኪስ ደግሞ በሳውዝ አሜሪካ ሲገኝ ሂማሊያስ ሮኪስ ተብሎ የሚጠራ በአሜሪካ ነው የሚገኘው። ሂማሊያ ደግሞ በኤሽያ ነው የሚገኘው ማለት ነው። ኦልድ ፎልድ ተብሎ የሚጠራ ደግሞ ኬፕ ሬንጅ በሳውዝ አሜሪካ የሚገኝ፣ ኡራሊስ ደግሞ በራሽያ የሚገኝ ነው። አፓላቺያስ ኦፍ ዩኤስ ተብሎ የሚጠሩት ኦልድ ፎልድ ማውንቴን ተብሎ ይጠራል ማለት ነው። እዚህ ጋር አስተካክሉት። ወይም ደግሞ ሮኪስ ተብሎ የሚጠራ በአሜሪካ ነው የሚገኘው፣ ስፔሻሊ ሳውዝ አሜሪካ። ማኒ ሬንጅስ ኦፍ ማውንቴን ሃቭ ቢን ፎርምድ ባይ ፎልዲንግ ይላል። ማኒ ሬንጆች ብዙ ሬንጆች እንግዲህ በማውንቴን የተፈጠሩት በፎልዲንግ ነው ማለት ወይም ደግሞ በመሬት መታጠፍ ነው ማለት ነው። ዘ አንድስ፣ ዘ ሮኪስ ማውንቴንስ፣ ዘ አልፕስ፣ ዘ ሂማሊያስ ኤንድ ዘ አውስትራሊያን አልፕስ አር ሰም ኤግዛምፕልስ ይላል። እነዚህ እንግዲህ ያንግ ፎልድ ማውንቴን ተብሎ የሚጠሩት ስፔሻሊ እነ አንዲስ የሚገኙት ኖርዝ አሜሪካ፣ ሮኪስ ሳውዝ አሜሪካ፣ አልፕስ በአልፕስ ተብሎ የሚጠራ በአውስትራሊያ የሚገኛል። ሂማሊያ አውስትራሊያን አልፕስ እና አር ሰም ኤግዛምፕልስ። እነዚህ ምንድን ናቸው? ያንግ ፎልድ ማውንቴን ናቸው ማለት ነው። አትላስ ማውንቴንስ በኖርት ዌስት አፍሪካ የሚገኝ ነው። እንግዲህ ኖርት አፍሪካ የሚገኝ ነው አትላስ ተብሎ የሚጠራ። ኬፕ ሬንጅ ደግሞ በሳውዝ አፍሪካ የሚገኝ ነው። ፎርሜድ ባይ ዋት ፎልዲንግ ነው ማለት ነው። በመሬት መታጠፍ ምክንያት የሚፈጠሩ ናቸው ማለት ነው። በነገራችን ላይ ይሄንን እነዚህ የማውንቴን መፈጠር ወይም ደግሞ ማውንቴን ቢልዲንግ ፕሮሰሲንጉ ምን ይባላል? ኦሪጂንስ ተብሎ ይጠራል ወይም ደግሞ ኦሪጂን ተብሎ ይጠራል ማለት ነው። ያ ማለት ማውንቴን ወይም ደግሞ እነዚህ ስፔሻሊ ሮክ ማውንቴንስ፣ እነዚህ አልፕስ እና አትላስ ማውንቴንስ የሚፈጠሩበት ሂደት ማለት ነው። ፕሮሰሲንግ ምን ተብሎ ይጠራል? ኦሪጂንስ ወይም ደግሞ ኦሪጂን ተብሎ ይጠራል ማለት ነው። ፎልዲንግ ምን ማለት ነው? ፎልድ ወይም ደግሞ ፎልድ የመሬት መሰንጠቅ ማለት ነው። ሙቭመንት ኢን ዘ ክራስት ኦፍ ዘ ኤርዝ ሳምታይምስ ሜክ ክራክስ ይላል። እንግዲህ ክራስት ደግሞ የተለያዩ ሙቭመንቶች አሉ። እነዛ ምንድነው? እነዛ ሙቭመንቶች ምንድነው? ክራክን ወይም ደግሞ የመሬት መሰንጠቅን ይፈጥራሉ ማለት ነው። ይሄ ክራክ ነው እንግዲህ ወይም ደግሞ የነዚህ መሰንጠቅ ፎልዲንግ ተብሎ ይጠራል ማለት ነው። የመሬት መሰንጠቅ ተብሎ ይጠራል። ፎልዲንግ ካን ቢ ኮዝድ ባይ አይዘር ሊትራል ኦር ቨርቲካል ፎርስ ይላል። ይሄኛው ፎልዲንግ ተብሎ የሚጠራ እንግዲህ በሊትራል ሊሆን ይችላል፣ በቨርቲካል ሊሆን ይችላል ማለት ነው። which can be either tensional or compressional force ማለት ነው። ቴንሽናል እንግዲህ ምንድን ነው? ቴንሽናል ሲባል እንግዲህ አንድ ፖይንቶች አፓርት ኢች አዘርት ነው። አንድ ነገር የሆነ ፎርሶች እንግዲህ ሁለት ፖይንቶች ወይም ሁለት ፕሌቶች አፓርት ኢች አዘርት በሚጋፉበት ማለት ነው። ወይም ደግሞ ኦፖዚት ሌላኛው ወደ ኖርዝ የሚሄድ ከሆነ ሌላኛው ደግሞ ወደ ሳውዝ በሚሄድበት ጊዜ ማለት ነው። ወደ ተመሳሳይ የሆነ ወይም ደግሞ እርስ በርስ ለመገፋፋት ሳይሆን ለምሳሌ ስፔሻሊ ይሄኛው ፖይንት ለምሳሌ ይሄኛው ከዚህ ወደዚህ መጣ፣ ይሄኛው ደግሞ ወደዚህ መጣ። ይሄኛው እርስ በርስ በሚገፋፉበት ምን ብያቸዋለሁ? ኮምፕሬሽን ፎርስ ብዬ ነግራቸዋለሁ። ነገር ግን ይሄኛው ወደዚህ በሚሄድበት ማለት ነው፣ ይሄኛው ደግሞ ወደዚህ በሚሄድበት ማለት ነው፣ መሀል ላይ ምን ይፈጥራሉ? የመሬት መንሰንጠቅ ይፈጥራሉ ማለት ነው። ይሄ ነው ቴንሽናል ፎርስ ተብሎ የሚጠራው ማለት ነው። ለዛ ነው ሞስት ኦፍ ዘ ታይም ይሄ የመሬት መንሰንጠቅ የሚፈጠረው በቴንሽናል ፎርስ ማለት ነው። ግን በኮምፕሬሽን ፎርስ ይፈጠራል፣ ግን ብዙ ጊዜ ወይም ደግሞ ሞስት ኦፍ ዘ ታይም የሚፈጠረው በቴንሽናል ፎርስ ነው ማለት ነው። ምክንያቱም ይሄኛው ወደዚህ በሚሄድበት ይሄኛው ወደዛ ይሄዳል። ከዛ መሀል ላይ የመሬት መንሰንጠቅ ይፈጠራል ማለት ነው። ቴንሽናል ኮዝስ ኤ ኖርማል ፎልስ ኤንድ ኮምፕሬሽን ኮዝስ ሪቨርስ ፎልስ ነው ማለት ነው። ለዛ ነው ቴንሽናል ፎልስ እንግዲህ ኖርማል ፎልስ ተብሎ ይጠራል ማለት ነው። ምክንያቱም ኖርማል ፎልስ የተባለበት ምንድን ነው? ይሄኛው ፖይንት ይሄኛው ወደዚህ ይሄዳል፣ ይሄኛው ወደዛ ይሄዳል ማለት ነው። የሆነ ምንድን ነው ከኦፖዚት ሳይድ መጥቶ አይገፋፉም ማለት ነው። ወይም ደግሞ ኢች አዘር ወይም ደግሞ አንድ ለአንድ ወይም ደግሞ አይጋጩ ማለት ነው። ሌላኛው ከሰሜን መጥቶ ሌላኛው ደግሞ ከደቡብ መጥቶ እርስ በርስ አይገፋፉም ማለት ነው። ያ ማለት ምንድን ነው? አፓርት ኢች አዘር ናቸው ስፔሻሊ እነዚህ ማለት ነው። ወይም ደግሞ ይሄኛው ወደዛ ይሄዳል፣ ይሄኛው ወደዛ ይሄዳል ማለት ነው። ምንድን ነው ያኛው ስፔሻሊ ምንድን ነው ያኛውን ይስባል፣ ያኛው ደግሞ ያኛውን ይስባል ማለት ነው። ወደ ተለያየ አቅጣጫ ማለት ነው፣ ወደ ተለያየ ዳይሬክሽን ማለት ነው። ነገር ግን ኮምፕሬሽን ፎርስ ተብሎ የምትለው እንግዲህ ይሄን
ከዚህ የሚመጣውን ይሄ ይገፋዋል፣ ይሄኛው ደግሞ ከዚህ የሚመጣውን ወደዚህ ይገፋዋል ማለት ነው። ልዩነቱ ለዛ ነው ማለት ነው። ኮምፕሬሽን ፎርስ ለዛ ነው ሪቨርስ ፎርስ ተብሎ ይጠራል ማለት ነው። ሪቨርስ ፎርስ ተብሎ ይጠራል ማለት ነው። ያ ምክንያቱም ሪቨርስ ፎርስ የተባለበት ደግሞ ያኛው ስለሚገፋ ማለት ነው። ወደዚህ የመጣ ወደ ስፔሻሊ ወደ ፖይንት ወደዚህ የመጣ ያለው ፎርስ ይሄ ራሱ ምንድነው ብሎክ ያደርጋል ማለት ነው። ወደዛ ይገፋዋል እሱ ማለት ነው። ከዛን አንደኛው ፎርስ ከአንደኛው ይበልጥና አንደኛው ብኒዝ ያደርጋል፣ ሌላኛው ደግሞ አባፍ ወይም ደግሞ ቤንድ ያደርጋል ወደ ላይ። ለዛ ነው ማውንቶች የሚፈጠሩበት እንግዲህ በኮምፕሬሽን ፎርስ ማለት ነው። ሜጀር ፎርስ ፎርምድ ባይ ፎልቲንግ ኢንክሉድ ሪፍት ቫሊ ኤንድ ብሎክ ኦር ሆረስት ማውንቴን ነው። እንግዲህ በፎልቲንግ አማካኝነት ወይም ደግሞ በመሬት መንሰጠቅ አማካኝነት የሚፈጠረው ፎርሶች አሉ። እነዛ ሪፍት ቫሊ እና ብሎክ ኦር ሆረስት ማውንቴን ተብሎ ይጠራሉ ማለት ነው። መጀመሪያው ስናይ እንግዲህ ሪፍት ቫሊ ነው። እንግዲህ እንዴት ነው ሪፍት ቫሊ በመሬት መንሰጠቅ ወይም ደግሞ በፎልቲንግ እንዴት ይፈጠራል ከተባለ ሪፍት ቫሊ ኢዝ ሲሊንደር ሼፕድ ሎውላንድ ኤሪያ ቢትዊን ሃይላንድ ኦር ማውንቴን ሬንጅ ክሬትድ ባይ ጂኦሎጂካል ሪፍት ኦር ፎልት ይላል። ሪፍት ቫሊ እንግዲህ ምንድን ነው? ከዲፊኒሽን ኦፍ ሪፍት ቫሊ ስንነሳ ሊነር የሆነ ሎውላንድ ነች ማለት ነው። ወይም ደግሞ ስፔሻሊ ውሃ የሚሄድበት ነው። እንግዲህ ሪፍት ቫሊ ተብሎ የምንጠራው የምስል ሸለቆ ብለን የምንጠራው እንግዲህ ለምሳሌ በመካከላቸው ምንድነው ሃይላንዶች ወይም ደግሞ ኦፖዚት ወይም ደግሞ ተራራ አለ ማለት ነው። ጎን ጎን ሳይዳቸው ማለት ነው። ለምሳሌ ሪፍት ቫሊ ይሄኛው ተራራ ብንለው ይሄኛውን ተራራ ብንለው ለምሳሌ በመካከላቸው ደግሞ ምን አለ? ሪፍት ቫሊ ይኖራል ማለት ነው። ወይም ደግሞ ውሃ የሚሄድበት ፓርቱ ማለት ነው። ያ ስፔሻሊ ምንድነው ጎን ለጎን ምንድነው ለምሳሌ ውሃ የሚሄድበት እንትን አይታችሁ ከሆነ ወንዝ አይታችሁ ከሆነ ውሃ የሚሄድበት ያ ሪፍት ቫሊ ተብሎ ይጠራል። ጎን ለጎን ደግሞ የሆነ ተራራ ካለ ያኛ ሪፍት ቫሊ ተብሎ ይጠራል ማለት ነው። ይሄ ዲፊኒሽን ኦፍ ሪፍት ቫሊ ነው። ነገር ግን ሪፍት ቫሊ ደግሞ እንዴት ይፈጠራል ከተባለ ሪፍት ቫሊ ኢዝ ኤ ቫሊ ፎርምድ ባይ ፎልቲንግ ይላል። የስ በመሬት መንሰጠቅ ወይም በፎልቲንግ አማካኝነት የሚፈጠር ነው ብያቸዋለሁ እንጂ ሪፍት ቫሊ በፎልዲንግ አይፈጠርም አይደለም፣ በኮምፕሬሽን ፎርስም አይፈጠርም ማለት ነው። ዌን ቱ ፓራሌል ፎልትስ ኦከር ኦን ሰርፌስ ኦፍ ዘ ኤርዝ ኤንድ ዌን ዘ ላንድ ቢትዊን ቱ ፎልትስ ሲንክ ዳውን ኢት ኢዝ ሪፍት ቫሊ ዋት ፎርምድ ይላል። እንግዲህ ሁለት ፓራሌል ፎልቶች አሉ እና መሬት ላይ ማለት ነው። የእነዛ ምንድነው ወደታች ሲንክ በሚያደርግበት በሚሰምጡበት ሲፈጠር ማለት ነው። ለምሳሌ ይሄኛው ፖይንት ለምሳሌ ይሄኛው እና ይሄኛው ፖይንት አለ እንበል። ይሄኛው ምንድነው ይሄ ወደዚህ በሚገፋ ይሄኛው ወደዚህ ይገፋል ማለት ነው። ወደዚህ አቅጣጫ በሚሄድበት ይሄኛው ወደዚህ አቅጣጫ በሚሄድበት ማዕከላቸው ምን ይፈጠራል? ይሄኛው ማዕከላቸው ምን ይፈጠራል? ቦይ ይፈጠራል ማለት ነው። ያኛው ቦይ ነው፣ ያኛው ነው ቫሊ ነው። በመሬት ሰንጥቆ ወደዚህ በሚሄድበት ይሄኛው ደግሞ ወደዚህ ሰንጥቆ ወደዚህ በሚሄድበት ማዕከላቸው የሆነ መንገድ ይከፈታል ማለት ነው። ወይም ደግሞ ቦይ ይከፈታል ማለት ነው። ወይም ደግሞ መሬት ይሰነጠቃል ማለት ነው። ያንን ነው ሪፍት ቫሊ ብለን የምንጠራው። ሲንክ ወደታች ሲንክ ካደረገ ነው። አሁን እንግዲህ እዚህ ጋር ማወቅ አለባችሁ ማለት ነው። ሲንክ ሲያደርግ ነው ማለት ነው። ወይም ደግሞ ስፔሻሊ ለምሳሌ ይሄኛው ተራራ አለ እንባል፣ ይሄኛው ተራራ አለ እንባል። ምንድነው ይሄኛው ተራራ እንግዲህ አፓርቲቻዘር ወይም ደግሞ ይሄኛው ወደዛ በሚሄድበት ይሄኛው ወደዛ በሚሄድበት ወደታች እንዲህ ካለ አይደለም፣ አፕዋርድ አይደለም። በነገራችን ላይ እንደዚህ አፕዋርድ ሳይሆን እንዴት ነው ወደታች በሚሰምጥበት ሲንክ ዳውን በሚያደርግበት ነው ሪፍት ቫሊ የሚፈጠረው ማለት ነው። the largest rift valley in the world is the East Africa rift valley ነው። በነገራችን ላይ እንግዲህ ትልቁ በዓለም አቀፍ የሚታወቀው ሪፍት ቫሊ እንግዲህ የምስራቁ አፍሪካ ሪፍት ቫሊ ነው ማለት ነው። ይሄ የምነሳው እንግዲህ ስፔሻሊ ከሲሪያ ጀምሮ እስከ ሞዛምቢክ ድረስ የሚሄድ ነው ማለት ነው። እነማንን አልፎ ነው የሚሄደው? ከቀይ ባህር ጀምሮ ኤርትራ፣ ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሩዋንዳ፣ ብሩንዲ እነዚህን ሀገራትን እንግዲህ አልፎ የሚሄድ ነው ማለት ነው። ይሄ ሪፍት ቫሊ ኢስት አፍሪካ ሪፍት ቫሊ ተብሎ የሚጠራ ማለት ነው። እንግዲህ ስፔሻሊ እንግዲህ ሌንግዙ እንግዲህ ከኢስት አፍሪካ ሪፍት ቫሊ ምን ያህል ይዛል? 7200 ኪሎ ሜትር ይይዛል ማለት ነው። 5600 በአፍሪካ ውስጥ ነው የሚያልቀው። ያ ማለት እነዚህን ሬድ ሲን፣ ኤርትራ፣ ኢትዮጵያን፣ ኬንያን፣ ታንዛኒያን አቋርጦ ስፔሻሊ ሲሪያ እስከሚደርስ ድረስ እንግዲህ 5600ን በአፍሪካ ውስጥ የሚይዝ ነው ማለት ነው። ይህን ላይ ኤሪያን ይዛል እንግዲህ በአፍሪካ ውስጥ ማለት ነው። ኦልሞስት እንግዲህ ሪፍት ቫሊ የት ይገኛል ከተባለ አፍሪካ ውስጥ ነው ማለት ነው። ኢስት አፍሪካ ሪፍት ቫሊ የተባለበት ምክንያቱ ለዛ ነው ማለት ነው። ሶ ዘ ኢትዮጵያ ሪፍት ቫሊ ኢዝ ፓርት ኦፍ ኢስት አፍሪካ ሪፍት ቫሊ። እንግዲህ የኢትዮጵያ ሪፍት ቫሊ እንግዲህ ከኢስት አፍሪካ ሪፍት ቫሊ አንዱ ፓርቱ ነው ማለት ነው። ይሄኛው ደግሞ የኢትዮጵያ ሪፍት ቫሊ እንግዲህ የሚነሳው ከኖርት ኢስት ከሰሜኑ ምስራቅ እስከ ደቡብ ዌስት ወይ ደግሞ ምዕራብ ድረስ የሚይዝ ነው ማለት ነው። ፊቸርስ ኦፍ ፋውንድ ኢን ዘ ሪፍት ቫሊ። ለምሳሌ እንግዲህ ኤግዛማችሁ ላይ ትጠይቃላችሁ ወይም ማለት ነው። ፊቸር ምናት ባህሪ ያለው ሪፍት ቫሊ ምን ባህሪ ያለው ወይም ሪፍት ቫሊ እንግዲህ አክቲቭ ቮልካኖ የሚፈጠርበት ነው። አክቲቭ ቮልካኖ ሌኮች ሀይቆች የሚፈጠሩበት ነው።
ሆት ስፕሪንግስ የሚፈጠርበት ነው። ስፔሻሊ ሆት ስፕሪንግ ተብሎ የሚጠራ ስፔሻሊ ምንድን ነው ለሄልዝ ወይም ደግሞ እንደ ጤናማ የሆነ እንትን ነው እንደ ጸበል ወይም ፉላ ተብሎ የሚጠራ ማለት ነው። ስፔሻሊ እና ፉሙራሎስ ተብሎ የሚፈጠሩበት ነው። እነዚህ ፊቸር ኦፍ ዋት ሪፍት ቫሊ ናቸው። ስፔሻሊ እነዚህ ማወቅ አለባቸው መያዝ አለባቸው ማለት ነገር ዘመቻ እነዚህ አራቶችን ስፔሻሊ ኦኬ። ሌላው ደግሞ የምናየው በፎልዲንግ አማካኝነት የሚፈጠረው እንግዲህ ብሎክ ኦር ሆረስት ማውንቴን ተብሎ የሚጠራው ነው ማለት ነው። ኦፖዚት ኦፍ ዋት ሪፍት ቫሊ ስፔሻሊ እናያለን። ዋትስ ዘ ብሎክ ማውንቴን? ብሎክ ማውንቴን እንግዲህ is are formed when land between two parallel faults is pushed upward due to the pressure from the inside the earth ይላል። ይሄኛው እንግዲህ ብሎክ ማውንቴን ተብሎ የሚጠራ ሁለት መሬቶች ወይም ፓራሌል ፎልቶች የመሬት መሰንጠቅ አፕዋርድ ፑሽ ካደረገ ነው ማለት ነው ብሎክ ማውንቴን የሚፈጠረው ማለት ነው። ምክንያቱም ደግሞ ምንድነው ከውስጣዊ የሚመጣው ፕሬዠር ወይም ደግሞ ኢነርጂ አማካኝነት የመሬት መሰንጠቅ ወደ ላይ አፕዋርድ ካደረገ ወይም ፑሽ ካደረገ ምን ተብሎ ይጠራል? ምን ይፈጠራል? ብሎክ ማውንቴን ይፈጠራል ማለት ነው። ሪፍት ቫሊ የሚፈጠረው ቢያችሉ ሲንክ ዳውን ካደረገ ነው ማለት ነው። ሲንክ ዳውን ካደረገ ምን ተብሎ ይጠራል? ሪፍት ቫሊ። ነገር ግን አፕዋርድ ከተባለ ደግሞ ብሎክ ማውንቴን ይፈጠራል ማለት ነው። ለምሳሌ ኤግዛምፕል ኦፍ ብሎክ ማውንቴን እንግዲህ ቅድም ብዬ የሪፍት ቫሊ እና ኢስት አፍሪካ ሪፍት ቫሊ እና የኢትዮጵያ ሪፍት ቫሊ በሪፍት ቫሊ ኤግዛምፕል ናቸው ብያቸዋለሁ። እነዚህ ደግሞ በብሎክ ማውንቴን ተብሎ የሚጠራ ኤግዛምፕል ስፔሻሊ ሲሪያ ናቫዳ ማውንቴን ኖርዝ አሜሪካ፣ ሃርድ ማውንቴን ጀርመኒ፣ አፋር ብሎክ ስፔሻሊ በእኛ ሀገር እንግዲህ የሚጠቀው የአፋር ብሎክ ማውንቴን በኢትዮጵያ ውስጥ የሚገኘው ኦልሶ ቤስት ኤግዛምፕል ኦፍ ዋት ሆረስት ኦር ብሎክ ማውንቴን ነው ማለት ነው። ሩዋንዛሪ ኢን አፍሪካ እነዚህ ኤግዛምፕል ኦፍ ዋት ብሎክ ማውንቴን ነው ማለት ነው። ዲፍረንሱን ማወቅ አለባችሁ እነዚህን ሆረስት ማውንቴን እና ኦር ብሎክ ማውንቴን እና ሪፍት ቫሊ ማለት ነው። ለዛሬ ይዤላችሁ የመጣሁት አጭር ነች። ይህንን ይመስላል ማለት ነው እና ይህን ዩቲዩብ ሰብስክራይብ፣ ሼር፣ ላይክ የመድረግ አይረሳ። ከዚህ በኋላ ቶሎ ለመስራት እሞክራለሁ እና የቀረውን በፓርቱ እንገናኛለን። ቴንኪዩ